ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ዛሬ በብሩኬ ቤት ከች ብለዋል ማለት ነው። እንግዲህ ያለውን ነገር ሁላችሁም አይታችኋል። ብሩኬ ማለት ልጁ ጥርጣሬ ውስጥ እየገባው ነው። ምክንያቱም ያለውን ነገር ግልጹን ንገሩኝ። ብሩኬ መጥቶ ሳለ በዛን ሰዓት ምንድን ነው የተፈጠረው? ልጁ የኔ አይደለም የኔ ነው የኔ አይደለም ብሎ በጣም ልጁ ትናንትና ብሩኬ በተናገረው ነገር ጥርጣሬ ገብቶታል ማለት ነው። ምክንያቱም አንዴ መጥቼ ተገናኝተን ነበር ብሎ ስላለው ከ6 ወር በፊት ማለት ነው። ምክንያቱም ይሄ ለማንም ትናንትና ተናግሬዋለሁ፣ ለማንም የሚያስጠረጥር ነገር ነው እና ዛሬ ልጁ መጥቶ ብሩኬንም እዩንም ብሩኬንም አገናኝቶ እንዴት ነው ያለው ነገር? እኔና እሷ ተገናኝተን ምንም ነገር አልተፈጠረም። እሷ ደግሞ ልጁ የእሱ ነው፣ እኔ ራሴ ስለማቅ ነው። ምንም አይነት ነገር አልተጠቀምንም። እሱ ግን አያስታውስም እንዳደረግን። ስለዚህ ልጁ የእሱ ስለሆነ ነው፣ አንተ አያገባህም። እንዲህ እንዴት ነው ፍፄ እንግዲህ ብዙ ነገር ብሎታል። በነገራችን ላይ ለልጁ እሷ ብሩኬን ስለምትፈልግ ሊሆን ይችላል። ግን ልጁ እርግጠኝነት እኔ በጓደኛዬ ስለምተማመን ብሩኬ አያደርገውም። እውነቱን ንገርህ፣ ልጅህ የራስህ ነው። ስለዚህ በልጅህ መተማመን አለብህ እና ጓደኝነታችሁን የምትወዳት ከሆነ በዚህ እርግጠኛ ባልሆነ ነገር እኔ እርግጠኛ ሁኝ የምነግርህ ጓደኛዬን ስለማምነው ልጅህን መራቅ የለብህም። እሱ ደግሞ አየችው እዩን ይወዳታል ማለት ነው። እሷ አትፈልገውም፣ እሷ ደግሞ ብሩኬን ነው የምትፈልገው እና ዝሮ ዝሮ ልጁ የራስህ ነው። ከእሷ ጋር ያለህን ሪሌሽን አዳብር። እኛ የምንፈልገው ከህይወታቸው እንድትወጣ ነው። ሀይሚና ብሩኬ እሱ ብሩኬ ከሀይሚ ውጭ የሚወደው ሰው የለም እና ሀይሚና ብሩኬ አብረው እንዲሆኑ ነው የምንፈልገው። ስለዚህ እዩ ከህይወታቸው እንድትወጣ አንተ ጓደኛህን ይዘህ ከህይወታቸው እንድትወጣ ነው የምንፈልገው። ስለዚህ ፕሊስ ጓደኛህን ይዘህ ራቅ በልን፣ ከህይወታቸው ራቁልን፣ ትራቅልን እያለ ፍፄ በጣም ነግሮታል። ግን ልጁ ልቤ እየሻከረ ነው። ምንድን ነው ነገሩ? እኔ ብሩኬ እንዴት ወንድ ልጅ ታምናለህ አለ። እንዴት ነው እንደዛ ቢልህ አንተ ልታምነው የምትችለው? አምነዋለሁ 100% ጓደኛዬን አያረግም አለው። እና ብዙዎቻችሁ ልጁ የብሩኬ አይደለም የብሩኬ አይደለም አታስቡ። ጨረቃ ፋሚሊ ዛሬ ደግሞ ቅመምዬ አልመጣችም። ቅመሟ የሌለችበት ቤት ግን ደስ ይላችኋል ቤተሰብ። እና እንግዲህ ያው እንደዛ ነው ያለው ነገር። መጨረሻ ላይ ብሩኬ ተናዶ እንግዲህ ከመማታትም ደርሶ ነው ነበረ። ልጅቷ እኮ እርጉዝ ናት ብሎ ባልየው፣ እናንተ ግን ልጁ ሸበላ ነው እውነት ትክክለኛ ፍቅረኛዋ ነው። ግን ቤተሰቦቼ ትክክለኛ ፍቅረኛዋ ነው አይደለ? ትክክለኛ ፍቅረኛዋ ነው። ምክንያቱም ቅድም የሰራሁት ቪዲዮ ላይ በጣም የሚያማምር ፒክቸር አላቸው ምናምን እና ልጁ ደስ ይላል። እዩዬ ዝም ብለሽ የልጅሽን አባት ጠበቅ አድርገሽ ብትይዥ ይሻልሻል፣ የሰው ባል ከምትቀሚ ማለት ነው። እና ለማንኛውም ቤተሰቦቼ ሀይሚና ብሩኬ መቼም አይለያዩም። እሺ ዘና ፈታ በሉ። አይለያዩም። ሰው ስራ ነው፣ እየሰሩ ነው። ነገሩ የሚያልቅ የሚቋጭ አይደለም፣ ይቀጥላል ይመስለኛል ማለት ነው። ግን ቅመሟ ስላልመጣች ዛሬ እኔ ብዙም በቃ አለ አይደል ብትመጣ ደስ ሲለን ነበር። በብዛት ሀይሚዬ የለችም ዛሬ። ለማንኛውም ይመቻችሁ፣ መልካም አዳር ቤተሰብ። ወዳችኋለሁ በጥቅሉ። ሀይሚና ብሩኬ መቼም አይለያዩም በቃ